ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች መንግስት የዘረጋችሁ ሰላም ጥሪ የተቀበሉ አሉ። ከዛ በፊት ከሸዋም የተሰማ አለ፣ ከጋይንትም የተሰማ አለ። አንደበት ክንዳለምን ጉዳይ እንዳሰሳለን። እንዲሁም ከሸዋ ህግ የማስከበር ዘመቻ በተወሰደው እስከ መጨረሻው ተሰናብቷል። ህግ የማስከበር ዘመቻው በሁሉም ቀጠና እየተወሰደ ይገኛል። በዚህም ኤፍሬም ተሾመ የሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ ኮር የአጼ ይኩኖ አምላክ ክፍለ ጦር አባል እንደነበርና ሲሳራ እንደነበር ተገልጿል። በዚህ ህግ ማስከበር ዘመቻ በወሰደው እስከ ወዲያኛው ተሰናብቷል። ከዚህ በፊትም በተለይ አሰግድ መኮንን ተብሎ የሚታወቀው መንግስት የዘረጋውን ሰላም ጥሪ ሳይቀበል የሱ አጃቢም እንደነበር ነው የተነገረለት። አሰግድ መኮንን እንግዲህ ከአንድ አመት በፊት መንግስት የዘረጋውን ሰላም ጥሪ በይቅርታ ተቀብሎ እንደገና ተመልሷል። ሳይመለስ ግን የዚህ አጃቢ የነበረ ከዛ በኋላ እሱ እጁን ከሰጠ በኋላ በተለይ የሸዋ ጠቅላይ ግዛት እዝ ያሳምነው እዝ የአጼ ዘርዓ ያዕቆብ ኮር የአጼ ይኩኖ አምላክ ክፍለ ጦር አባል በመሆን በእነዚህ በተሰየሙት ቀጠኖች ሲሰራ እንደነበር የተገለጸው። ይህ ወጣት እንግዲህ በተለይ ኤፍሬም ተሾመ ተብሎ የሚታወቀው በሸዋ ማጀቴ ላይ ማለት ነው ህግ የማስከበር ዘመቻ በተወሰደው እስከ ወዲያኛው ተሰናብቷል። መንግስት ተደጋጋሚ ሰላም በሮችን ክፍት አድርጎ እየተቀበለ ይገኛል። አሻፈር ያለው ደግሞ ህግ የማስከበር ዘመቻውን እየወሰደ ይገኛል። አሰግድ መኮንን እንግዲህ መንግስት የዘረጋውን ሰላም ጥሪ ሲቀበል ይሄ አሻፈር በማለት አልቀበልም ብሎ ሲቀር ዛሬ እጣ ፈንታው እስከ ወዲያኛው ተሰናብቷል። ህግ የማስከበር ዘመቻው ተጠናክሮ ይቀጥላል በሁሉም ቀጠኖች። በጎንደርም እንዲሁም አንደበት ክንዳለም ተብሎ የሚታወቀው በተለይ ከፍ ያለው ደሴን ሙሾ እዙ ሲያወጣ የነበረ የነዋንታ አባተን ሙሾ እዙ ሲያወጣ የነበረ አሻፈር ሲል የነበረ መኪና ሲያቃጥል የነበረ ዛሬም የእጁን አግኝቷል። ሰላም ይቅደም፣ ጦር አይጠቅምም። ለዚህ ነው በተደጋጋሚ መንግስት የዘረጋውን ሰላም ጥሪ መቀበል ሽንፈት አለመሆኑን የሚያመለክተው። ተሽከርካሪዎቹ በማቃጠል ሲታወቅ የነበረው ዛሬም የእጁን ዋጋ አግኝቷል። ህግ ማስከበር ዘመቻው መንግስት አጠናክሮ እየወሰደ በሁሉም ቀጠና ይገኛል። በተለይ ጋይንት የተወሰደው አንደበት ክንዳለም እስከ ግብረ አበሮቹ ድረስ ተደምስሷል። በዚህም እንግዲህ መኪና ሲያቃጥል የነበረበት ኦፕሬሽን ጥሩ ስራ ተሰርቶ አሰናብቶታ ማለት ነው። ጸጥታ አካላት በእጅጉ እናመሰግናለን። ሰላም ይስፈን። ጦርነት አይጠቅምም። መኪና ማቃጠል ፋሽን የመሰላችሁ መዝረፍ ፋሽን የመሰላችሁ ይሄ አለመሰልጠናችን ስለሚያመላክት ነው። መንግስት በተለይ የጸጥታ አካላት በአካባቢው ጋር ባለው በመቀናጀት አጠናክሮውንም እየቀጠለ ይገኛል። ደግሞም ተጠናክሮ ይቀጥላል። ወደ ሰላም ፊታችሁ እስካላዞሩ ድረስ ሰላም እስካልሰፈነ ድረስ ህግ የማስከበር ዘመቻው ተጠናክሮ እንደሚቀጥል ይሄ አንዱ ማሳያ ነው። መኪና አስታቃጥሉ እንደ ጀብድ የሚታያችሁ ናፍጣ ዘው የሚሄዱትን ማቃጠል እንደ ጀብድ የሚታያችሁ ዛሬ የእጃችሁን አግኝታችኋል። ስለዚህ ጸጥታ አካላት በእጅጉ እናመሰግናለን። ከሸዋ ማጀቴ ላይ የተወሰደ ኦፕሬሽን እናመሰግናለን። ከጎንደር ጋይንት ላይ የተወሰደ ኦፕሬሽን በእጅጉ እናመሰግናለን። መንግስት በሁሉ ዘርፍ አጠናክሮ እየወሰደ ይገኛል። ሰላምን ያስጠብቃል፣ ልማትንም ያፋጥናል። በሰሜን ወሎ ዞን ግንዳንት፣ ላስታ፣ ዋድላና መቄት ወረዳዎች ላይ መንግስት የዘረጋውን ሰላም ጥሪ ተቀብለው ገብቷል። በሰሜን ወሎ ዞን ታጥቆ በጫካ ሲንቀሳቀሱ የነበሩ ወንድሞች መንግስት በይቅርታ የዘረጋላቸውን የሰላም በር ተቀብለው ተጠቅመውበታል። በእጅጉ እናመሰግናለን። ሰላም ለሁሉ አሸናፊ ያደርጋንን ማንንም ተሸናፊና አሸናፊ አያደርግም። ስለዚህ መንግስት የዘረጋውን ሰላም ጥሪ መቀበል ሽንፈት አለመሆኑን በግልጽ ያሳያል። ሌላኛው ጉዳይ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በማህበራዊ ገጽ ባሰፈሩት ጽሑፍ መሰረት በዛሬው ዕለት በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሴንጋ ጋር በክልላዊ ጉዳዮች ላይ ውይይት አድርገናል ሲል በጽሑፉ አጋርቷል። በአማራ ክልል ባለው የጸጥታ ፖለቲካ ሁኔታ እንዲሁም በአሜሪካ መንግስት የህዝብ በሚደግፉ የልማት ስራዎች ያሉበትን እንቅስቃሴ ማብራሪያ ሰጥተዋል። በጤና በትምህርትና በሌሎች የልማት ዘርፎች ላይም በአሜሪካ መንግስት ድጋፍ የተሰሩ የልማት ስራዎችን እንዲሁም በባህር ዳር ከተማ በመንግስት የተከናወኑ የልማት ስራዎች የተዘዋወሩ አይተዋል። በዚህም በተጨማሪ የአሜሪካ ባለሀብቶች ወደ ክልል መጥተው ኢንቨስት በሚያደርጉበት ጉዳይ ላይም ተነጋግረዋል። ኢትዮጵያ በአሜሪካ ሙሉ አምባሳደር ዋናኛ በአማራ ክልል ያለው የጉብኝት ዋና ጉዳዮችን በክልሎች በግብርና በማዕድን በቱሪዝምና በሌሎች ኢንቨስትመንት ዘርፎች ላይ አማራጮችን ማስገንዘብ እንዳለባቸው አማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ገልጸዋል። በአጠቃላይ በአቅም ግንባታ በልማት በተለይም በማህበራዊ ልማት ዘርፍ ተባብረ መስራት በምንችልባቸው ጉዳዮች ላይ መግባባት ደርሰናል ሲል በማህበራዊ ገጻቸው አስፍረዋል ማለት ነው። ስለዚህ በኢትዮጵያ የአሜሪካ ሙሉ አምባሳደር ዋና አላማቸው
በነዚህ በጤና በትምህርት ዘርፍ በጸጥታ በኢንቨስትመንት ጉዳዮች ላይ እንደሆነ የተመላከተው። ስለዚህ የአማራ ክልል ለሰላም ምቹ ማድረግ ያስፈልጋል። ታጥቃችሁ የምትንቀሳቀሱ ፋሽን የመሰላችሁ አንድ ክንዳለም አንደበት ምትት የጽንፍ ቡድን ዋና ክንፍ ነኝ ሲል ሲንቀሳቀስ የነበረው በጎንደር ጋይንት ላይ የተወሰደበት ኦፕሬሽን አንድ ጥሩ አስተማሪ ጉዳይ ነው። ጦርነት አይጠቅምም ሲባል ፋሽን የመሰላችሁ፣ ጦርነት አይጠቅምም ሲባል ልማት የመሰላችሁ፣ ጦርነት አይጠቅምም ሲባል 4 ኪሎ ገብተን ስልጣን ይዛለን የምትሉ ቅዠት የተላበሳችሁ አይጠቅማችሁም። አሁን ደጋግመን አስረግጠን የምንናገርበት ጉዳይ አይጠቅምም። ልማት ራያችን ነው። ሰላም ራያችን ነው። ይህን ተላብሰን ሀገራችን ማልማት እንችላለን። በጦርነት የሚመጣ ለውጥ የመሰላችሁ ክልሉን ከማውደም ተቆጠቡ። በትዕቢት ተነፍታችሁ 4 ኪሎ እንገባለን የምትሉ ተቆጠቡ። እነዚህ በሁለቱ ቀጠና የተወሰዱ በጎንደርና በሸዋ ማጀቴ ተብሎ በሚታወቀው ቀጠና የተወሰዱ ኦፕሬሽን ጥሩ አስተማሪ ጉዳይ ነው። ለኛ ጉዳይ በተለይ ናፍጣንና ነዳጅ የጫኑት ቦቴዎች ወደ አማራ ክልል እየገቡ ነው። አንዳንዶች ውሸት ነው የምትሉ አላችሁ። በጣም ውሃ እያጓጓዙ ይመስሏችኋል እንዴ? በጣም የሚገርም ጉዳይ እኮ ነው። አለመሰልጠናችን ይሁን የክፋት ጥግ ይሁን አንዳንዴ ይገርመኛል። ውሃ እያጓጓዙ አይደለም ባጭሩ። ይሄል ቦቲ በጀባ የሚንቀሳቀሰው ውሃ እያመላልስ አለመሆኑን ግልጽ ነው። ነገር ግን ከጠማማነት የመጣ መሆኑን ያመላክታል። ቅንነት ይኑረን፣ መልካምነትን እንላበስ። ሀገራችን ዛሬ ወደ ሰላም እጦት የከተታት የዚህ ጠማማነት አስተሳሰብ ነው። እኔ ብቻ ከበለው ይብቃ የሚል አስተሳሰብ ነው። ጥቂት ፖለቲከኞች የፖለቲካ ትርፍ ለማግኘት በርካታ ወጣቶችን የሚያስጨርሱበት ትርፍ የሚጠቀሙበት እነዚህ ስግብግቦች እኔ ከበለው ይብቃ የሚሉት አካሄድ ነው። ስለዚህ ናፍጣውን እየገባ በሁሉም ክልሎች ከተሞች እየተንቀሳቀሰ ይገኛል። እጅግ ደስ የሚል ጉዳይ ነው። ስለዚህ ማስተባበያ ከመስጠት ተቆጠቡ። አይጠቅማችሁም። ጠማማነታችሁ አይጠቅማችሁም። ቅንነትን ተላበሱ። ለሀገራችን የሚጠቅመው ይሄ ነው። የሰለጠኑ ሀገሮች ስርቆትን እንደ ነውር አንዱ የስልጣን ያለመገለጫ መሆኑን ስለሚያምኑ ነው። ስርቆትን፣ ማጭበርበር፣ የፖለቲካ ትርፍ እኔ ካገኘ ይብቃ የሚል ይሄን አለመሰልጣናቸውን ስለሚያምኑበት ይሄን አያደርጉም። ዛሬኛ ፋሽን የመሰለን ስግብግቦች የምንሆንበትን አካሄድ አለመሰልጣናችን ይገልጸን። ስለዚህ ከስርቆት ራሳችን አግልለን ደግሞ የፖለቲካ ትርፍ የምትጠቀሙበትን ይህን ደግሞ ማጋለጥ ያስፈልገናል። ስለዚህ እንሰልጥን፣ ሰላማችን እናስጠብቅ፣ ለሰላም ዘብ እንቁም፣ ለልማት እንሰማራ። በሌላ መረጃ እስክንገናኝ መልካም ቀን ይሆንላችሁ ዘንድ እመኛለሁ።